የትላንትና እንግዲህ ጌም ሩታ አሸንፋለች። እንግዲህ ብዙዎቻችሁ እንግዲህ አብረሽ ሲተርቡ ነበረ። በነገራችን ላይ ሩታ የግል ጊፍተር የላትም፣ ከአውሮፓ ከአሜሪካ ከየትም የላትም። ባይዘዌ ህዩ የሰጠ በነገራችን ላይ ብር ተልኮለት ነው። ገባችሁ? ብር ተልኮ ገዝተው ነው የኔ ውዶች ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። ሄርሜላ ምንም ነገር አልመሰላትም። ባይዘዌ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ የኔ ፍቅር ማለት ነውና እኔ ሩታ ስላሰነፈችን ደስ ብሎኛል። እኔ ማንም ደጋፊ አይደለሁም ባይዘዌ የማንም ግን ከሁሉም ጎን የነበርኩ ባይዘዌ ታበታብታ እጅ አመመኝ። አንዴ እዛ ቤት አንዴ እዚህ ቤት እጅ እኮ አመመኝ ጋይስ በስማም እና በጣም ደስ ሲል ነበረ። ግን አብረሽ እውነት ለመናገር በጣም ብዙ እያየው ነገር አለ በነገራችን ላይ እና ሩታ እንግዲህ እውነተኔ ሩታ በጣም አዘንኩባት። ባይዘዊ በጌሙ አይደለም ማንም የልጇት አባስ ማለት ገስት ላይ ቁጭ ብሎ ሲሰድብ ጸጥ ማለታ በጣም ነው የሚያሳዝነው። የልጁ አባት ነው፣ ነገ ትጠየቃለች። እሷ ቁጭ ባለች በጣም ስሰደብ ነበረ። በተለይ አሰል የሚባለው ሌዲ ልሽልጥጥ ወኔ ምን ልበላችሁ ወንድ ሲሆን ነው ባይዘዊ ወንድ ልጅ ወንድ ሲሆን ነው። እዩና አሰል የሚባል ማለት ነው። በማን እዚህ እንደደረሳችሁ ያወቃችሁ። ኢንዌስ ሩታ አሸንፋለች። በጣም ነው ደስ አለች። ደስ ስላት ደስ አላኝ ለማንኛውም ማለት ነውና ሄርሜላ ግን ምንም ተሸነፈች አልተሸነፈች ፈገግታ ምንም አልተቀየረም። እንደውም አብረሽ በነገራችን ላይ ሩታ እንድታሸንፍ ሲያደርግ ነበረ። ጊፍት እንዲሰጣት ሆኔ ብዙ ነገር ሲያደርግ ነበረ እና ምን ልበላችሁ። ለማንኛውም እንዴት አያችሁ ትላንትና ጌም? እኔ ጀግና ናችሁ። የሄርሜላ ወዳጅ ናት። ጀግና ናችሁ። ብራችሁ ሴፍ ለማን ብላችሁ ነገ ዞር ብሎ ለማያችሁ ብራችሁ ለምን ታባክናላችሁ? እንደ በግ የምትታለሙ ታለቡ እንጂ ማለት ነው። እና በጣም ነው ጌታን በጣም የዳኒ ማሽቃበጥስ ሩታዬ እንግዲህ ግማሽ ሚሊዮን ነው ይመስለኛል ከተደመረ። 2 ጌም አይደል ያሸነፈችው? አንዱ 300 ሺህ ምናምን አንዱ 2 ምናምን ግማሽ ሚሊዮን ኮይን ይመስለኛል። ኦልሞስት 500 ሺህ ኮይን ይመስለኛል የሰበሰበችውና እንኳን ደስ አለሽ ሩታዬ፣ ደስ ብሎኛል። ሴት ነሽ ስላሸነፍሽ ማለት ነው። ከዛ ውጪ ግን የሚያሽቃብጡት የልጅሽ አባት አንቺ ቁጭ ባልሽበት ስታሰድቢ በጣም ናሰንኩት። በግጥምም በዛም ደግሞ በሷ ዙሪያ ያሉ ሲሰድቡ ነበር። በተለይ ጌታ ሆይ መጨረሻ ላይ ጌሙ ካለቀ በኋላ አብረሽ ጣጣ የለውም ዘግቶ ነው ወጣ ባይዘውና እንግዲህ ሄርሜላ ቤት ታውቃላችሁ ምን እንደተፈጠረ። ጌማ ሊቀበል ማለት ስልኳ ይሄን እኔ አላውቅም። ያልተሰካከለ ነገር አለ በነገራችን ላይ። ሲቀጥል ደግሞ አብረሽ ምንም አልመስልም። አንደኛ ሩታ በጀመራ ነው የገባችው። ጌመሮች ከሷ ጋር ነው አለ። ዳኒም ጌመር ነው፣ ታዋቂ ጌመር ነው፣ ስንት ዓመት። ሲቀጥል ደግሞ ማናት ሜሪም ጌመር ናት። እና ተደራጅቶ ነው የሩታ ደጋፊዎች ተረዳጅቶ ነው ከተነገረ ጀምሮ እንግዲህ ብር ሲሰበሰብ ነበረ፣ ሲገዛ ነበር ሁሉም ነገር ተዘጋጅቶበት ነውና ሄርሜላ ግን በጣም ነው የገረመችኝ። በቃ ምንም ሳቅ ብቻ ሲንጫጩ፣ ሩታ ስትንጫጭ፣ ዳኒ ሜሪ ስትንጫጭ፣ በቃ ምን ልበላችሁ ማለት ልትጋባ ምንድን ነው ሀጅቧት የተነሳቻት መስልም ሩታዬ ትላንትና ሀጅቦ ቤቷ ሞልቶ ማለት ነውና ለማንኛውም እኔ ሲጀመር የትላንትና ነገር በጣም ነው ብዙ የሚፈጥር ነገር አለ ባይዘዌና ግን ሩታ ምንም ቢሆን የልጅሽ አባት ነው። እንደዛ ማንም ገስት ላይ ገብቶ አብሮሽ ሲሰድብ ጸጥ ማለት አልነበረብሽም። ሲቀጥል ደግሞ አጠገብሽ ቁጭ ብሎ ሲተርቡ ነበር ባልሽ የልጅሽ አባት ማለት ነውና ለማንኛውም እንግዲህ ትችላላችሁ፣ የመዳም ቅመሞች ትችላላችሁ። ሌላ ማን ነው? የመዳም ቅመሞች ትችሉበታላችሁ አልኳችሁ። ለሰውማ ደስታ አንደኛው በነገራችን ላይ ውስጥ ገባችሁ ብራችሁ ብታዋግኑ የኔ ውዶች ማለት ነው። እነሱ ፈታ ሳይሰደዱ ተኝቶ ነው እስካሁን እኔ ተኝቷል። አንቺስ ትላንትና እንደዛ ስትሆኚ አንቺስ ዛሬ ስራ ነሽ፣ ሰኞ ነው ስራ ነሽ። እነሱ ግን እስካሁን እነሱ ለምን ስራ የላችሁማ? ከዩቱብ ከቲክቶክ ውጭ ስራ የላችሁም እና ለራሳችሁ ነው ለማለት ፈልጋለሁ። የሄርሜላ ደጋፊዎች ብራችሁን አላወጡም። በታብታብ ነው 20 ሺህ እና 25 ሺህ የገቡት።
ብልጥ ለራሱ ነው ጋይስ፣ ብልጥ ለራሱ ነው የሚኖረውና ለማንኛውም እኔ ስላሸነፈችም ደስ ብሎኛል፣ ስላሸነፈችም ደስ ብሎኛል፣ ስለተሸነፈችም ደስ ብሎኛል። ሲጀምር አንድ ቀን ተጫውታ ማታውቅ በቅርብ 7 ወርና 8 ወር የሞላች ሴት ከመቼ ነው ጊፍተር የሚኖራት? ገብታ አታውቅም። ሲቀጥል ደግሞ በክፉ ነው አብዛኛው ሰው እድሜን ለሚያት። ሩታ 3 ዓመት ሙሉ ናት እና ጌም ከአብርሽ ጋር 2 ነው 3 ገብታለች ተጫውታለች። ከዛ ውጭ ደግሞ ከአብርሽ ጋር ተጫውታለች። ታውቃላችሁ አሁን ሄርሜላ ስለመጣች ነው አብርሽ እንደሚያሸንፍ 100% እርግጠኛ ነኝ፣ አብሮ ቢሆኑ ማለት ነውና ኤኒዌይስ ደስ ይላል። ግን ህዝቡ ያባላችሁ እናንተ ከካሜራ ጀርባ አንድ ናቸው የማይካድ ማለት ነውና የኔ እሷ ደስታ ያስደስተኛል። ከዛ ውጭ ምንም ጣጣ የለኝም። እዛ ቤትም እየታተፍ ሲያደርግ ነበር፣ እዚህ ቤትም ተቃጠልኩ ኮማታማ እና ምንም አልመሰለኝም። ለምን አምኜበት ነው። ቪዲዮ ሰምታችሁ ከሆነ ታሸንፋለች ሩታ። አንደኛ መዳም ቅመሞች እድሜ ለመዳም ቅመሞች የሚኖሩ ሲቀጥል ደግሞ ጊፍተር እንደሌሎቹ ከአውሮፓ ከምን የላትም። የመዳም ቅመሞች ነው ሰብስቦ ለዩ ብር ተልኮ ምናምን ገዝቶ ምናምን ተሰጠው። ሜሪ ዱባይማ ታዋቂ ማለት ነው። ሜሪ ኢንተርቴንመንት ቲክቶከሮች። ኤኒዌይስ ይመቻችሁ። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ተበረታቱ። እጅግ ወዳችኋለሁ። ለማንኛውም ደስ ይል ነበረ። ሩታ ኮንግራ ብያለሁ የኔ ቆንጆ ማለት ነው። ተመችቶኛል። ግን የልጅሽ አባት ማሰደብሽ ግን በጣም የሚያሳዝነው። ኤኒዌይስ ይመቻችሁ።